ባለቤቴ ከአብሮ አደግ ጓደኛው ብር ተበድሮ መመለስ አልቻለም። ጓደኛው ደግሞ አብረሽኝ ከተኛሽ እዳውን እተውለታለሁ እያለ እያስጨነቀኝ ነው። ጓደኛዬ ሚስቴን ለአንድ ምሽት ጠየቃት የሚለውን ንግግር ለራሱ ደግሞ መስማት አሁን እኔና በረከት ብቻ የምናውቀው ዳዊት ግን በፍጹም ሊያውቀው የማይገባው የተፈጠረውን ሁሉ ለአንዲት የቅርብ ጓደኛዬ በሚስጥር ነገርኳት። ሰላም የገመና ቤተሰቦቻችን እንዴት ናችሁ? ገመና እንደተናፈቀ ሰዓቱንም ቀኑንም ጠብቆ አዲስ ባለ ታሪካችን ፋሲካን ይዞ ከች ብሏል። የባለፈው ታሪካችንን እንዴት አያችሁት? ምንስ ተማራችሁበት? ሀሳብስ ተሰጣጣችሁበት? እንግዲያውስ የዛሬው ታሪክ ላይም ሀሳባችሁን ባለ ታሪካችን በጣም ትፈልገዋለች። ሀሳባችሁን ከመስጠት ወደኋላ እንዳትሉ። የአንድ ሰው ሀሳብ ለአንድ ሰው መፍትሄ ነውና ይሆናል ብላችሁ ያሰባችሁትን ነገር በሙሉ ግለጹልን። እኔ ቢታንያ መስፍን ነኝ። ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። ባለቤቴ ከአብሮ አደግ ጓደኛው ብር ተበድሮ መመለስ አልቻለም። ጓደኛው ደግሞ አብረሽኝ ከተኛሽ እዳውን እተውለታለሁ እያለ እያስጨነቀኝ ነው። ከአይምሮ በላይ ማለት አንዴ አንብቤውላ። ባለቤቴ ከአብሮ አደግ ጓደኛው ብር ተበድሮ መመለስ አልቻለም። ጓደኛው ደግሞ አብረሽኝ ከተኛሽ እዳውን ተውለታለሁ እያለ እያስጨነቀኝ ነው። ርዕሱ ራሱ ግራ የሚያጋባ ነው። ፋሲካ እባላለሁ። ከባለቤቴ ጋር በትዳር አብረን መኖር ከጀመረን 5 ዓመታት አልፈዋል። ባለቤቴ ዳዊት ለእኔ ካለው ፍቅር በላይ ለቤተሰቡና ለስራው ያለው ትጋት ሁልጊዜ ያኮራኝ ነበር። ዳዊት ለእኔ ባል ብቻ ሳይሆን የቅርብ ጓደኛዬም ነው። በእነዚህ ዓመታት ውስጥ ብዙ ውጣ ውረዶችን አልፈናል። ነገር ግን አሁን የገጠመን አይነት ከባድ ፈተና ከዚህ በፊት አይተን አናውቅም። ህይወት አንዳንዴ ካሰብከው በላይ ጨካኝ ትሆናለች። ህይወት ጨካኝ ስትሆንብን ሜቢ የሆነ ጥሩ ነገር ልትሰጠን ይመስለኛል። ፈተና ሲበዛ የሆነ ነገር ልናልፍ ነው። በትላንትናው ሰላማችን ላይ ጥቁር ጥላ ያጠላው ዳዊት ስራውን ለማስፋፋት ብሎ የተበደረው ብር ነበር። ያ ብር የቤታችንን ሰላም ብቻ ሳይሆን የኔንም ማንነት ይፈትናል ብዬ ፈጽሞ አላሰብኩም ነበር። ዳዊት የራሱን ድርጅት ለማቋቋም ሲል በዛ ያለ ገንዘብ አስፈልጎት ነበር። ባንኮች ደግሞ ሊሸጥ ሊለወጥ የሚችል ንብረት እንደ መያዣ ስለሚጠይቁ በወቅቱ የራሳችን የሆነ መኖሪያ ቤት የነበረን ቢሆንም እሱን ከማስያዝ በሚል ዳዊት ወደ ቅርብ ጓደኛው ወደ በረከት አመራ። በረከት እና ዳዊት አብሮ አደግ ጓደኛሞች ናቸው። በረከት በንግዱ ዓለም ስኬታማና ባለሀብት ቢሆንም ውስጡ ግን ለዳዊት የነበረው አመለካከት ከጓደኝነት የራቀ እንደሆነ አላወቅንም ነበር። ለምንድነው የቅርብ የተባለው ሰው ክፉ የሚሆነው? መጨረሻ ላይ የሆነ ነገር ሲያስፈልግ ምናምን የቅርብ የሆነው ሰው ነው ባክስታብ የሚያደርገው። ዳዊት በጓደኛው ተማምኖ በሚሊዮን የሚቆጠር ብር ተበደረ። ስራው ግን እንደታሰበው አልሄደም። ግልጽ ነው፣ ስራ ኪሳራም አለው ትርፍም አለው። በተለይ ደግሞ ገና እየጀመረ ያለ ነገር ከሆነ በትንሽ ነገር መጀመር ጥሩ ይመስለኛል። ከከሰረም ካተረፈም ጥቅሙ ለኛው ስለሆነ ማለት ነው። ገበያው ተቀዛቀዘ። እዳው ከነወለዱ እየጨመረ መጣ። ዳዊት እንቅልፍ አጣ። በየቀኑ ሲጨነቅና ሲጠበብ ማየት ለኔ ከሞት በላይ ነበር። በረከት መጀመሪያ አካባቢ አይዞ ጓደኛዬ እያለ ያበረታታው የነበረ ቢሆንም ቀስ በቀስ ዳዊት እየከሰረ እንደመጣ ሲያይ ግን ፊቱን ማጥቆር ጀመረ። ብሬን አይመልስልኝ ይሆን እንዴ እያለ እየፈራ ይሆናል ወይ? በረከት አዘውትሮ ወደ ቤታችን መምጣቱን አበዛ። ዳዊት በሌለበት ሰዓት እየመጣ ስለ እዳውና ስለ ዳዊት ድክመት ያወራኛል። ዳዊት ወንድ አይደለም እንዴ? ቤተሰቡን ማስተዳደር አቃተው በቃ እያለ በቁም ነገር በጨዋታም ይነግረኛል። እንደዚህ አይነት ጓደኛ ግን ጭራሽ ለሚስቱ እንዴት እንደዚህ ይላታል? ያለበትን ሁኔታ እያየች ጭራሽ ትጨነቃለች። ልትረዳው ደግሞ ካልቻለች ጭንቀቷ በእጥፍ ይጨምራል። መጀመሪያ ላይ እንደ ጓደኛ ምክርና ቁጭት ቆጥሬው ነበር። ነገር ግን በረከት እኔን የሚያይበት መንገድ መቀየር ጀመረ። አይኖች ውስጥ አንዳች ክፉ ፍላጎት ይታያል። ዳዊት በሌለበት ሰዓት ስለ ውበቴና ስለ ቆንጅናዬ ማውራት ጀመረ። ይቺን የመሰለች ሚስት ይዞ እንዴት ይጨነቃል እያለ በረቂቅ ንግግር ይተነኩሰኝ ነበር። ባለጌ ሊሆን
እኔ ግን ለዳዊትና ለትዳሬ ትልቅ ክብር ስላለኝ ንግግሩን ሁሉ በዝምታ አሳልፈው ነበር። ዳዊት አሁን ሙሉ በሙሉ ተስፋ ቆርጧል ማለት ይቻላል። ፋሲካዬ፣ ዕዳውን ለመክፈል ያለን ብቸኛ አማራጭ ያው ያለንን ቤታችንን መሸጥ ነው። እኔ ደግሞ ከዚያ በኋላ ሰው ሆኜ ቆሜ የሚሄድም አይመስለኝም እያለ ያለቅሳል። ወንድ ልጅ ሲያለቅስ ማየት እንዴት ከባድ እንደሆነ ያወቀ ያውቀዋል። በጣም 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 ወንድ ልጅ ፊት ለፊቴ ቢያለ ምን በጣም ከባድ ነው። ሴት ልጅስ እንባችንም ቅርብ ነው፣ ሳቃችንም ቅርብ ነው፣ ማልቀስ እንችላለን ምናምን። ግን ወንድ ልጅ በተለይ ሚስቱ ፊት ዲፊት መደረግ የማይፈልገው ሰው ፊት ካለቀሰ ችግሩ በጣም ትልቅ ነው ማለት ነው እንዴ። እሱን ለማጽናናት የምለው አጣው። ወርቅና ጌጣጌጦችን ሸጬ ቢሰጠውም ካለበት ዕዳ አንጻር የባህር ጠብታ ያህል ነበር። በረከት በየቀኑ እየደወለ ዕዳውን በተዘዋዋሪ እያስታወሰ የበታችነት ስሜት እንዲሰማውና እንዲሸማቀቅ ያደርገዋል። ቀልድ እያለ በየጨዋታው መሃል ጣል የሚያደርጋቸው ንግግሮች በራሳቸው ከእባብ መርዝ የማይተናነሱ ነበሩ። ዳዊት በረከትን የአብሮ አደግ ጓደኛዬ ነው ብሎ ያምንበት የነበረው እምነት በሙሉ ተሰባበረ። የእናትም ልጅ ቢሆን በደስታ ጊዜ አይደለም የሚታየው፣ ሲቸግረን ወይ ስናዝን ነው። ጓደኛም እንደዛው። ጓደኛ ሲሆን ደግሞ ይብሳል፣ ጀጅ ለማድረግም ሊቸኩል ስለሚችል ማለት ነው። አንድ ቀን ዳዊት ለጉዳይ ወደ ክፍለ ሀገር በሄደበት ሰዓት በረከት ቤቴ ድረስ መጣ። ፊቱ ላይ ምንም አይነት የጓደኝነት ርህራሄ አይታይበትም ነበር። ፋሲካ፣ ዳዊት ዕዳውን መመለስ እንደማይችል ታውቂያለሽ። ያስያዘው ንብረት ባይኖርም የፈረመበት ውል ግን እጄ ላይ አለ። ነገ ጉዳዩን ወደ ፖሊስ ወስደዋለሁ አለኝ። እንዴት ነው ወለድ ሲኖረው ነው አራጣ ብድር የሚባለው ነው ዊዛውት ወለድ አይዶ ነው። ግን ሰውየው በእንደዚህ አይነት ሁኔታ ራሱ ገንዘቡ ማበደሩ የሚያስጠይቀው ቢሆን በጣም ጥሩ ነበር። እየተንቀጠቀጥ እባክህ በረከት፣ አብሮ አደግ ጓደኛው አይደለህም፣ ጊዜ ስጠው ብዬ ተማጸንኩት። እሱ ግን ወደ እኔ ተጠግቶ አንድ አማራጭ አለሽ፣ ክፋት እንደሆነ ሴንስ እያረኩት ነው። ከምሽቶችሽ አንዱን ከኔ ጋር ለማሳለፍ ከተስማማሽ የዳዊትን ዕዳ በሙሉ እተውለታለሁ። ይሄ እኮ በሙሉ አይምሮ እኮ አይደለም። የሆነ ሰዓት ላይ አይምሮ ብልጭ ሲልለት ሊጸጸት የሚችል ነው ይመስለኝ። እስር ቤት አይገባም፣ ቤታችሁም አይሸጥም አለኝ። የሰማሁትን ማመን አቃተኝ። ዓለም በላይ ላይ የተደፋችን መሰለኝ። የበረከትን ፊት ስመለከተው እንደ ጓደኛ ሳይሆን እንደ አውሬ ነበር የታየኝ። እንዴት እንዲህ ትላለህ? አንተ የዳዊት ወንድም አይደለህም እንዴ ብዬ ጮኩበት። እሱ ግን በደረቅ ሳሽ ታጅቦ ወንድምነትና ንግድ የተለያዩ ነገሮች ናቸው ብሎ አፌዘብኝ። እኔ የምፈልገው አንቺን ነው፣ ዳዊት የሚፈልገው ደግሞ ገንዘብ ነው። አንቺ መስዋዕት ከሆንሽ ሁሉም ይድናል አለኝ። እንዲህ ያለ ቆሻሻ ሀሳብ እንዴት አይምሮ ውስጥ ሊመጣ ቻለ? በዚያ ምሽት እንቅልፍ በአይኔም አልዞረም። ዳዊትን ከእስር ቤት ቤቴንም ከመሸጥ ለማዳን ክብሬን ልስጥ? የማልወደውን ይባስ ብሎ የባለቤቴን ጠላት ለዳዊት ስል ላስተናግደው? ይህ ከሞት በላይ ነው። የህሊናዬ ወቀሳ ገና ሳላደርገው ያቃጥለኝ ጀመር። ዳዊት ቢሰማ ምን ሊሆን ይችላል? በረከት እንዲህ ያለውን ሰይጣናዊ ሀሳብ ያቀረበው መቼስ ዳዊት እንደማይሰማ እርግጠኛ ሆኖ ነው። ማለት ቢሰማ ደግሞ ጭራሽ ዕዳውን ዛሬውኑ ስጠኝ ብሎ ቢያስጨንቀው ሚስትም አብራ ትጨነቃለች። ከዛ ደግሞ እሱ የጠየቃትን ነገርም ደግሞ ካደረገችለት ትዳሩ አይቀጥልም። ጭራሽ የሰውየው የገንዘብ ዕዳ ለእሷ የክብርና የህይወት ጉዳይ ሊሆን ነው ማለት ነው። ዳዊት ከጉዞ ተመለሰ። ሲመለስ ፊቱ ይበልጥ ጠቁሮ ሰውነቱም ከስቶ ነበር። ፋሲካዬ፣ በረከት እየደወለ በአሽሙር የሚናገረኝን ንግግር ከዚህ በላይ መቋቋም አልችልም፣ ምን እንደማደርግ አላውቅም ብሎ እቅፍ አድርጎኝ አለቀሰ። እውነቱን ልንገረው ብዬ አሰብኩና ፈራው። ቢሰማ በረከትን ሊገድለው ይችላል፣ ወይም ራሱን ሊያጠፋም ይችላል። የዳዊት ልብ በጣም ቅን ነው። ጓደኛው እንዲህ ይላል ብሎ ማሰብ እንኳን አይችልም። አይዞ ዳዊቴ፣ ፈጣሪ መንገድ አያጣም ብዬ የሆነውን ደበቅኩት። ያቺ ውሸት ጉሮሮዬን ስታንቀኝ ይታወቀኝ ነበር። ባለቤቴን እያየው በረከት ያለኝን ሳስብ ራሴን ጠላሁት። በረከት በየሰዓቱ መልእክት ይልክልኛል። አላርፍ አለ እግዚአብሔር። እንደው በሆነ አስማት ገንዘቡን አግኝተው አፍንጫው ላይ ቢወረውሩለት በጣም ነው የምደሰተው። በትዳራቸው ድክመት ለመግባት ማሰቡ በጣም ያናደው። ሰዓቱ እየሄደ ነው፣ ውሳኔሽን ንገሪኝ፣ ነገ ጠዋት ወደ ፍርድ ቤት ሄጄ የክስ መዝገብ ከፍታለሁ ይላል። እያንዳንዱ መልእክት ልክ እንደ ጩቤ ይወጋኛል። ቤታችንን ዞር ብዬ ስመለከተው በድካማችን የገነባነው ጎጆ ሊፈርስ እንደሆነ ትዝ ይለኛል። ዳዊት እስር ቤት ከገባ ህይወቱ እንደሚያበቃም አውቃለሁ።
ክብሬ ወይስ የባሌ ህይወት የሚል ጥያቄ አይምሮዬን አናወጠው። እንዲህ ያለ ፈተና በጠላትም ላይ አይምጣ፣ ለአፍታ ብታገስስ ብዬ አሰብኩኝ። አንድ ምሽት ታግሼ የዳዊትን ህይወት ባተርፍስ? ግን ከዚያ በኋላ እንዴት ዳዊትን አይኑን ማየት እችላለሁ? እንዴትስ ራሴን በመስዋዕት አያለሁ? ያ ቆሻሻ ትዝታ እድሜ ልኬን አብሮኝ ሊኖር አይደለም? በረከት ይህንን ሚስጥር ይዞ ሁልጊዜ ሊያሰቃየኝ ይችላል። አንድ ጊዜ እጅ ከሰጠው ሁልጊዜ ባሪያው ሊያደርገኝም ይችላል። በጣም እውነት ነው። ባይዞ አሁን አንድ ሲጠይቃት ከተስማማችለት ነገ ከነገ ወዲያም እያስፈራራ ቢጠይቃት እች ሴትዮ ትዳሯ ላይ ሳትፈልግ ልትደረብ ነው ማለት ነው። ፍቅር በታማኝነት ላይ ካልቆመ ምን ትርጉም አለው? ዳዊት ክብርሽን ሸጠሽ አትረፊኝ ይለኛል ብዬ በፍጹም አላስብም። የተፈጠረውን ሁሉ ለአንዲት የቅርብ ጓደኛዬ በሚስጥር ነገርኳት። እሷም ደነገጠች። ፋሲካ፣ ይሄ ወጥመድ ነው። በረከት አንቺን ብቻ ሳይሆን ትዳራችሁንም ሊያፈርስ ነው የፈለገው። ዳዊት ቢሰማ አይንሽን አያየውም፣ ባይሰማ ደግሞ አንቺ በጸጸት ትሞቻለሽ። በፍጹም እጅ እንዳትሰጪ አለች። ጎበዝ ደሴነ ጓደኛ፣ ንግግሯ ራሱ ያበረታታል። ግን እዳውስ? ዳዊት እስር ቤት መግባቱ ስላት ጓደኛዬ ገንዘብ ይመጣል፣ ገንዘብ ይሄዳል፣ ክብር ግን አንዴ ከጠፋ አይመለስም አለችኝ። ንግግሯ እውነት ቢሆንም የዳዊት ስቃይ ግን ይታየኝ ነበር። ሌሊቱን ሙሉ ስጸልይ አደርኩ። ፈጣሪ ሆይ አንተ መንገድ አታጣም፣ እኔ ደካማ ነኝ፣ ምን ማድረግ እንዳለብኝ አላውቅም ብዬ አለቀስኩ። በዚያው ሌሊት አንድ ሀሳብ መጣልኝ። ለምን ሚስጥር አደርገዋለሁ? ለምን ለዳዊት አልነግረውም? ቢሞትም አብረን እንሞታታለን፣ ቢታሰርም ጠብቀዋለሁ። በውሸትና በዝሙት ከማተርፈው ህይወት በእውነት የምናጣው ንብረት ይሻላል። በጣም እውነቷን ነው። ገንዘብ ይተካል፣ ንብረት ይመጣል። እንደዚህ አድርጋም ችግሩ ላይፈታ ይችላል። በጣም ጥሩ ውሳኔ ነው። ገንዘቡን አቶ ኢንዶፍተዴ ሰርተው ያመጡታል። ቢታሰርም ይፈታል። በዋስ ተፈቶ ሰርተ ክፈል ነው ሊባል የሚችለው። አልገደለ። ለዛ በጣም ጥሩ ነው የሚሆነው። እንደው እውነቱን ለዳዊት ልነግረው ተዘጋጅቼ ነበር። ነገር ግን አይኖቹን ስመለከት አንደበቴ ተቆለፈ። ዳዊት ለበረከት ያለው አመለካከት ከጓደኝነት በላይ ወንድማዊ ነው። እሱ ከድቶት የለ የከዳው ሳይጨነቅ አንቺ ምን ቸገረሽ? በዚያ ላይ አሁን ባለበት የጭንቀት ደረጃና የጤና ሁኔታ እውነቱን ቢሰማ ሊቋቋመው እንደማይችልም ገባኝ። ጓደኛዬ ሚስቴን ለአንድ ምሽት ጠየቃት የሚለውን ንግግር ለራሱ ደግሞ መስማት ለዳዊት ከእስር ቤት በላይ ሞት ነው። ይህንን ቆሻሻ ሚስጥር በሆዴ ለመያዝ ወሰንኩኝ። ዳዊት ስለ ዕዳው ብቻ ይጨነቅ፣ እኔ ግን ስለ ክብራችንና ስለ በረከት ሰይጣናዊነት ብቻዬን እጨነቃለሁ። ከተበድሮ ይህን ሁሉ ነገር ካመጣው በላይ ሚስትየው ተጨነቀች። ይህ ሚስጥር በውስጤ እንደ እሳት መቀጣጠል ጀመረ። ለባሌ ያለኝን ታማኝነት፣ እሱን የመጠበቅ ፍላጎት፣ የራሴን የህሊና ሰላም እንድሰዋ አስገደደኝ። አሁን እኔና በረከት ብቻ የምናውቀው፣ ዳዊት ግን በፍጹም ሊያውቀው የማይገባው ትልቅ ሚስጥር ባለቤት ሆንኩኝ። በረከት የመጨረሻውን ማስጠንቀቂያ ሰጠኝ። ዛሬ ማታ ካልመጣሽ ነገ ዳዊት በፖሊስ ይወሰዳል አለኝ። ዳዊት በቢሮ ጉዳይ ተስፋ ቆርጦ ተኝቷል። እኔ ግን ሌሊቱን ሙሉ ስወዛወዝ አደርኩ። በረከት ጋር ሄጄ ክብሬን ሰጥቼ ዳዊትን ላትርፈው ወይንስ በዝምታዬ ዳዊት እንዲታሰር ልፍቀድ? እውነቱን ብነግረው የሚመጣው መዘዝ ከዕዳው የከፋ ነው። በረከትን የመሰለ አውሬ ጋር ብቻዬን ለመጋፈጥ ወሰንኩ። ነገር ግን የፈለገውን ልሰጠው ሳይሆን በራሱ መንገድ ላሸንፈው። በማግስቱ ጠዋት ዳዊትን ጓደኞቼ ጋር ሄጄ ብር ለመበደር ሞክራለሁ ብዬ ዋሸሁት። ዳዊት አይዞሽ የኔ ፋሲካ፣ እግዚአብሔር ከአንቺ ጋር ይሁን ብሎ ሲመርቀኝ፣ እኔ ግን ወደ ገሃነም አፋፍ እየሄድኩ እንደሆነ ተሰማኝ። በረከትን ቢሮ ሄጄ አገኘሁት። በልበ ሙሉነት ዳዊት ይህንን ቢሰማ ምን ሊያደርግህ እንደሚችል ታውቃለህ አልኩት። እሱ ግን ዳዊት በፍጹም አያምንም፣ ቢሰማም አንቺን ነው የሚጠራጠረው ብሎ አፌዘብኝ። በእርግጥ ዳዊት የተፈጠረውን ብነግረው እኔን የማያምንበት ምንም ምክንያት አይኖረውም። ምክንያቱም እኔ እሱን ከበረከት ጋር አጣልቼ ምንም ጥቅም እንደማላገኝ ግልጽ ነው። ችግሩ ያለመታመን ሳይሆን በሁለቱ መሃል ሊፈጠር የሚችለው መቃቃር ነው። ዳዊት ቢያውቅ በረከትን ገድሎት ከዕዳው ጉዳይ ቀድሞ በዚህ ዘብጥያ ሊወርድ ይችላል። በረከት ባለው ነገር ተስማምቼ አብሬው ከተኛውስ በኋላ እንዴት ነው ምንም እንዳልተፈጠረ ከዳዊት ጋር የምቆየው? ወይ ከትልቁ ጭንቀት በዚህ መንገድ ከተገላገልኩ በኋላ የሆነ ሰበብ ፈጥሬ ፍቺ ልጠይቀው እንዴ? ለእኔ እኮ የእሱን ዕዳ ማቅለል በራሱ በጣም ትልቅ ነገር ነው። ብቻ የገባሁበት ጭንቀት እንዲህ በቀላሉ የሚታይ አይደለም።
ምን ማድረግ እንዳለብኝ አላውቅም፣ እስኪ ምክራችሁን ለግሱኝ ትለናለች። የፋሲካ ታሪክ ማለት ለመፍታት ራሱ ከባድ ነው። ጓደኛ ለዛውም እንደ ወንድም የታየ ጓደኛ ሚስቱን ተመኝቶበታል። ገንዘቡን ከሰጠው በኋላም ይሄ ሰው ጓደኛቸው ነው ሊቀጥል ይችላል። ጓደኛቸው ሆኖ ከቀጠለ ደግሞ ስቲል ሚስቱን እየተመኘ ነው የሚቀጥለው እና ጭራሽ የጓደኛው አስተሳሰብ ነው ከባድ በጣም። ገንዘቡን መክፈል ካልቻለ ሚስቱ እንደዚህ ብላት ማሰብ መቻሉ ራሱ አንደኛ በጣም ትልቅ ጥፋት ነው። ሁለተኛ እሷ የገባችበት ችግር ራሱ እንደዚህ በገንዘብ ብቻ ወይ እዳውን ከፍለው ብቻ የሚተዉት አይነት አይደለም እና መፍትሄ ሊሆን የሚችለው ወይ ቤታቸውን መሸጥ ነው ወይ ከሌላ ሰው መበደር ነው ወይ ቤታቸውን አስይዘው የተበደሩትን ያክል ገንዘብ ከባንክ ተበድሮ ለበረከት መስጠት ነው። ከዛ ዳዊትም ቢያንስ ባንኩ የሆነ ያክል ጊዜ ስለሚሰጠው በዛ ጊዜ ውስጥ እንዴትም ብሎ ሰርቶ ለመክፈል መሞከር ይመስለኛል መፍትሄ ሊሆን የሚችለው እንጂ እሷ ክብሯን ለሱ ሰጥታው ለበረከት ሰጥታው ዳዊት አክሰፕት አያረጋትም። ግልጽ ነው። እሷም አይምሮ እሺ ብሏት ከዛ በኋላ ከዳዊት ጎን ልትኖር አትችልም፣ ሚስት ሆና ልትቀጥል አትችልም። ምክንያቱም አይምሮ ይረብሻታል። ከባሌ ጓደኛ ጋር እንደዚህ አድርጌ ብላ አይምሮ ይረብሻል። ትዳራቸውን መቀጠል አይችልም። ዋናው ነገር ደግሞ ባሏን ትዳሯን ፕሮቴክት ማድረጓ ስለሆነ ፍቺ መጠየቋ የለፋችበትን ነገር መልሳ ገደል መክተት ነው። ስለዚህ ክብሯን ምንም እንትን ሳትል ይሄን ሰውዬ በሆነ የሴት ልጅ ብልሃት ልታሸንፈው ነው የሚገባው ባይ ነኝ። ተመልካቾቻችን እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡላት። ፋሲካን በሀሳብ እንርዳት። አብራችሁን ስለቆያችሁ ከልብ እናመሰግናለን። እኔ ቢታንያ መስፍን ነበርኩኝ። በቀጣይ ሳምንት ታሪካችን እስከምንገናኝ ሰላም ቆዩን። ቻው